ሻወር ስትወስድ አያት ይላል እግዚአብሔር ራሱ እየተረከልን። ከዚያ በኋላ አያትና ዳዊት ማነች ብሎ አስጠየቀ። እቺ የኦሪዮ ሚስት ነች አሉት ይላል። ያ ዳዊት በቃ ጥሩልኛል፣ በቃ እቺን ሴት አስመጡልኝ። ኧረ ባላላት አይቻልም አምጧት። የሚደንቀው ደግሞ በጣም የሚገርመው እግዚአብሔር ነው የሚተርከው። እንዴት የሰዎችን ዝሙት ይተርካል መጽሐፍ ቅዱስ ላይ? ለሰዎች መመሪያ አመጡለት። አቤት አስገባት፣ ተገናኛት ይላል። ከዚያ በኋላ አስረገዛት። ይሄን ነብይ ነው ብለው ተቀብለዋል። እንዲህ ማድረግ ነበረባቸው። እኛ ነብይ ወይም ሙስሊም እንደዚህ ማድረግ ነበረበት። ነብይ ሊባል የሚከለክለኝ ማለት ነው። እና ያ ጥያቄ ምን መሰለ፣ ያ የተሰቀለው ማን እንደሆነ ልታስረዳን ትችላለህ? የተሰቀለው ምንድን ነው? አሁን የሚከነክነው ምንም የሚያስፈልግ ነገር አይደለም። እሺ ምን በከለክለ መሰለ፣ አሁን ነብዩና ኢሳ ተሰቀለ ምናምን ብሎ ነው የሚሉት። እኛ አልተሰቀለም፣ በሱ ቦታ አላህ ሌላ ሰው አስመሰለባቸው ነው የምንለው እኛ። ያ ከተሰቀለ ሌላ ሰው አስመሰለ፣ አላህ አስመሰለባቸው አንልም እኛ። ተመሰለባቸው ነው የሚለው ቃሉ። ተመሰለባቸው የሚለው ነው የምናነበው። አሁን ቆይ አንዴ አዳም ተረጋጋ። ምንድን ነው የሚጠቅመው ያን አካል ማወቅ? ይሄ ምንም የሚጠቅመው ነገር የለም። ዋናው ጉዳይ ምንድነው? መሲሁ ድኗል አልዳነም ነው። ድኗል አልዳነም? ድኗል። ተገድሏል ተሰቅሏል ብለው ለሚያምኑ ሰዎች መልስ ሰጠ አምላክ አላህ ሱብሓነሁ ወተዓላ። አልተገደለም አልተሰቀለም አለ። ያን አካል ማወቁ የተሰቀለው ማን ነው የሚለውን ምንድን ነው የሚጠቅመው? ወደ ጀነት ያስገባል ወይስ ከጀሃነም ያድናል? ያን ብታውቁ ምንም የሚጠቅም ነገር የለውም። ገብቷችኋል አይደል? አዳምና ሔዋን የበሏት የዛፍ ፍሬ ምን ትባላለች ብለህ ጠይቃቸው። ምንድን ነው የሚጠቅመው? ያ ድንጋይ ይሁን እንትን ይሁን ምንም የሚጠቅመው ነገር የለም። አይ ይህን ማወቅ አለብን። መሲሁን ነው ዋና ማወቅ ያለባቸው። አውቀው ከይህን ጉዳይ ይሄን ለስቅለቱን ለማስተባበል የተሰቀለው ማን ነው? የሚያገናኘው ነገር የለም። አልተገደለም፣ አልተሰቀለም። እና ይሄ ነው። እሺ በዑለሞች ዘንድ ሀሳብ መጥቷል። እሺ እኔ ዑለሞችን ቃል የአላህ ቃል ነው ብዬ ስለማልናገር ነው። ዑለሞች ይሁዳ ነው ያሉ አሉ። እሺ አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ማሻአላህ አላህ የጠበቀ። እኔ ምስምለው ሰው አንድ ኒካ ያደረገ ሰው ማለት ነው፣ ባልና ሚስት ያኔ ኒካ ብቻ ነው ያላቸው ማለት ሩቅ ቦታ ነው ያሉት ማለት ነው። እና ተጣሉ። ከተጣሉ በኋላ ደግሞ እሱ ፈትቼሻለሁ ነው ያለው። ያኔ ፈታሻለሁ ነው እንጂ ፈታሻለሁ ነው ያለኝ አለች። እና ማውራትም ካቆመን ቆይተናል። ሰውን ቤተሰብን ስጠይቅ ደግሞ እንደውም እንደዚህ አይደለም 3 ወር ከቆያችሁ ራሱ ተጣልታችሁ ኒካሽ ወርደዋል አሉኝ። እና ኒካ የለብኝም አለችኝ። እና እንዴት ነው የምታየው? ያኔ ፈትቼሻለሁ አላልኩም፣ ፈታሻለሁ ነው ያለው። ፈታሻለሁ የሚለው ቃል ኒካን አያወርድም። እና ቆይቷል። ያኔ ቢያንስ 1 ዓመት ከተኮራረፉ ማለት ነው። እሺ ፈታሻለሁ የሚለው ቃል ኒካን አያወርድም። ይሄ ርቀቱም ያኔ የተኮራረፉም ያኔ እንትን ኒካምን አይወርድማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወበረካቱ። እሺ ልቀጥለው። እሺ የሆነ ጥያቄ ያለኝና የተሰማ ነው እሱ ሳሪ አንድ ሰው ዑምራ ለማድረግ ሐራም ያስፈልገዋል። ያው ባል ከሌላ ወይ ደግሞ ዘመድ ከሌላ ሐራም ያስፈልጋታል። አንድ ሴት ዑምራ ለማድረግ ወንድም ወይ አጎት ወይ አባት ወይ አያቷ ከሌላ ከነዚህ አንዳቸው አብራት ሊሄድ ይገባል። ከቤቶች ጋር መሄድ አይቻልም። መካ ከሆነ ያለችው ይቻላል። ከመካ እስካለችበት ቦታ ድረስ 80 ኪሎ ሜትር እና ከዚያ በታች ርቀት ላይ
ይቻላል። ሴቶች ሰብሰብ ሄደው ማድረግ በላይ ከሆነ ግን ለመካ ማህረግ አስፈልግ ከሴቶች ጋር ይቻላል እንደዚህ ጀማዓ ማለት ነው። ከትልቁ ሰዎች ጋር መካ ከሆነ ያለችው እና ከመካ እስካለችበት ቦታ ድረስ 80 ኪሎ ሜትር ርቀት ላይ ከሆነ ብላችሁ ከ80 ኪሎ ሜትር በላይ ከሆነ ያለው ርቀት ያለ መሕረም ያለ ዘመድ አይቻልም። ሰላም አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም። ከላይ ቅድስት አለሽ? አይሰማም? ቅድስት አለሽ? ሄሎ ጥያቄ አለበት። ኦኬ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይሰማም? እንዴ ነው የማወራው? ይሰማል። እሺ ጥያቄ እቺ ድራይቨር መጠቀም እንዴት ይቻላል? በእኛ በእስልምና መጠቀም እቺ ድራይቨር ካርድ ድራይቨር ምንድን ነው ልጄ? ሄዳቸዋል እኮ እኛ ወደ ያኔ የሆነ እቃ ትጠልብና ከዛ ከሱ ጋር ካርድ ይመጣላል። የሆነ ከዛ ብር ምናምን እጣ ይደርሳል ማለት ነው። እሺ ለአገልግሎት ማን ነው እዛ ለሚጠቀሙ ሰዎችን ማበረታቻ ብሎ በሀዲያ በስጦታ መልክ ከሆነ የሚሰጣቸው እድሉ ለደረሰው ሰው ያንን ስጦታ ሀዲያ ከሆነ ችግር የለውም። በዚያ ላይ ምንም አይነት ገንዘብ ማታወጥ ከሆናችሁ ለይሄ በሳምንት በወር ምናምን ነው የሚወጣው። የሆነ ቲክቶክ ላይ ነው ያየሁት እና 5000 ሪያል ይወጣል ምናምን ይባላል። እኔ ግን አልሞከርኩም ነው ልጠይቅ ብዬ ነው። ያ ስጦታ ከሆነ ስጦታ ከሆነ ያ ስለተጠቀማቸው የሚሰጣችሁ ከሆነ እንትን በሉት። ያኔ እንደ ዕጣ ነው ካርድ ይመጣልሃል። ዕጣ ከደረሰ ብሩ ይሰጣል ማለት ነው። እንደ ዕጣ እድል እኮ ሀዲያ ነው። ችግር የለውም እህት። እዚያ ስለተጠቀማችሁ ለአገልግሎት ለሚያደርጉ ሰዎች ማበረታቻ ይሆን ዘንድ በዕጣ ያወጣላቸዋል። የሚደርሳቸው ሰዎች ያንን ይወስዳሉ። ስጦታ ነው፣ ሀዲያ ነው። ችግር የለውም። በዚያ ላይ ያዋጣችሁ ገንዘብ አንዱ የሚበላበት ሌላኛው የሚከስርበት የሚበላበት ቢሆን ኖሮ ቁማር ይሆናል። የዛኔ ሐራም ነው። ምንም ግን የማታወጡ ከሆነና ሀዲያ ስጦታ ከሆነ የሚሰጣችሁ ችግር ነው። እሺ ጥያቄ ሊቀጥለው በቃ እሺ እኔ ጥያቄ በአላህ ላይ ጥርጣሬ የሚያሳድሩ ነገሮች ውስጥ ዱዓይ ስታደርግ የቂን ሆነ ነው መለመን ያለብህ ይላል እና አሁን ለምሳሌ እሱ ነገ እንገናኛለን ኢንሻአላህ ማለት ጥያቄ ጥርጣሬ ማሳደር ውስጥ ነው እንደሚመደቡ አይደለም። እሺ ጀዛከላሁ ኸይር። እሺ ልጆች ለምን ታደርጉም? ቆይ ምን ይሻላችኋል? እሺ ጥያቄ ላይ ቀጥል። يا سلام يا سلام يا سلام. ماشي يا سلام.
ጥያቄ አላችሁ ወይንስ የላችሁም? ከሌላችሁ እንውረድ። እሺ ሰላም አለይኩም። ወአለይኩም ሰላም ሰላም ነው ሰው አለ አልሐምዱሊላህ። እኔ ጥያቄ አለኝ ሀሳብ ባለፈውም ጠይቄ ነበረ። እሺ ምን ነበር? ሁሴን ባለፈው ስለ ኒካ ጠይቄ ነበረ፣ ግን ከዛ በኋላ አላስገባኸኝም ስለነበረ ማለት ነው። ጥያቄው አሁን እሱን ኒካ አላወርድም ብሎ እኔ ሸሪዓ ፍርድ ቤት ከሰስኩት። እሱ ሸሪዓ ፍርድ ቤት አልቀበልም ብሎ እኔ በሸሪዓ ፍርድ ቤት ስከሰው እሱ ሸሪዓ ፍርድ ቤት አልቀበልም ብሎ ከዛ በሸሪዓ ፍርድ ቤት ሲከሰኝ እኔ አልቀበልም ብለው ይሄ እንዴት ይታያል? ደጋሚ እኔ በሸሪዓ ፍርድ ቤት ከሰስኩት። እሺ በሸሪዓ ፍርድ ቤት አልቀበልም ብሎ እሱ በፍርድ ቤት ከሰሰኝ። ይሄ እንዴት ይታያል? እኔ አልቀበልም ብለው ማለት ነው። ምንድነው አልቀበልም ይላል? አልቀበልም ያልሽው ምንድነው? እሱ እኔ በሸሪዓ ፍርድ ቤት ስከሰው እሱ አልቀበልም አለ። ምንድነው? ኦኬ ኒካ እንዲያወርድልሽ ጠይቀሽው እምቢ ብሎ በሸሪዓ ፍርድ ቤት ከሰሽው አልቀበልም ብሎ ነው? አይዋ እሱ ለምንድን ነው ክሱ ላይ እሱ ምን አስመልክቶ ነው እሱ የሚከሰው? አንቺ ኒካ አላወርድም በማለት አላወርድም ብሎ ሄዶ ከሰው መንግስት ፍርድ ቤት እኔ ስከሰው እሱ መልሶ ደግሞ እሱ በፍርድ ቤት ከሰሰ እኮ። የከሰሰው ኒካ አላወርድም ብሎ ነው ሄዶ የከሰሰው? አይዋ ያኔ እኔ በዝን ነው የማወርደው ብሎ ነው እንጂ እሱ በሸሪዓ ፍርድ ቤት አላወርድም በፍርድ ቤት ነው ካለ ፈትቻለሁ የሚለውን ቃል ለመናገር ፈልጎ ከሆነ እዛ ሂጅ። ምን አሸሽ አንቺ? በሸሪዓ አይደለም እንደዛ ፈልጎ ሳይሆን ከኔ መካፈል ይፈልጋል። እንደዛ ነው በፍርድ ቤት ያሰበው። እኔ በሸሪዓ ፍርድ ቤት ስከሰው እሱ ደግሞ በዛ አደረገ ማለት ነው። ይሄ እንዴት ይታያል? ይገርም ወላሂ። ሴት ልጅ የሰራቸውን ገንዘብ ለመብላት እንደዚህ መቋመጥ ወላሂ ለአዚም እኔ እንጃ። ወንድነታቸውን ይጠራጥራሉ አንዳንድ ሰዎች። የሴት ልጅ ገንዘብ የሚበላ ወንድ ካለ ሴት ለመሆን ሀይድ የወር አበባ ነው የቀረ ይሄ ሰውዬ፣ ሌላ ምንም አይደለም። ለማንኛውም የሴት ገንዘብ የሚበላ ሰው ማለት ነው። ለማንኛውም አንቺ ሸሪዓ ፍርድ ቤት መፍታት ይችላል። አስረጃቸው እንጂ ሸሪዓ ፍርድ ቤት እሱ በሌለበትም ራሱ መፍታት ይችላል። ቀርቦለት ደብዳቤ ተልኮለት አልመጣም ካለ ያው አልመጣም አለ። እኔ ኒካ ማሰርና ህይወትን መጀመር ፈልጋለሁ፣ ኒካዬን አውርዱልኝ ባያቸው። ሸሪዓ ፍርድ ቤት ባልን ጥሪ አድርጎለት ያለምንም ምክንያት አልፈታም ብሎ ምክንያቱን ነግረሻቸው እንዲህ ብሎ ጋዚ ከቀረ እነሱ ፈተናል ካሉ ኒካሁ ይወርዳል። አይዋ እሱስ አበዛ ከሶኝ እኔ አልሄድም ካልኩት እሱ አለመሄድ ማስወረድ ይችላል። ሸሪዓ ፍርድ ቤት አስወርድ። አይዋ ሁሴን ፎሎ መልስልኝ ማለት ነው። ይቅርታ ጋር ጥያቄ ካለ ይጠይቅሃለሁ ማለት ነው። በጣም አስቸጋሪ ጋር ነው ያለሁት ማለት ነው። እሺ ያው ጥያቄ ያለው ሲቀጥል ፎሎ ማድረግ ጀዛከላሁ ኸይር። ወያኩ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው። እሺ እኔ ደግሞ ጥያቄ የቁርአን ላይ ሱረቱል ካፍ ላይ መሰለኝ አንድ የሙሳ ታሪክ ላይ ከአንድ ጥበበኛ ሰው ጋር አላህ ተገናኘ ያለው ጊዜ ኸዲር ነው ምናምን እና የሆኑ 3 ነገራቶችን ሲያስተምረው ነበር መሰለኝ። ይቅርታ እኔ በተፍሲር ላልቀራ ይመስለኛል። ጥያቄ ከሆነበኝም ቀላል ነገር አላውቅም። ስለሱ ነገር ብትነግረኝ። በተለይ ደግሞ ሁለተኛው ላይ ነው ምናምን የሆነች የሮጠ ያለ ልጅ ገድሎ ያለ ነፍስ ማጥፋት እንዴት ነፍስን አጠፋህ ነው ምናምን ብሎ እሱ ጋር ጥበቡን ያስተማረውን ነገር እስኪ እሱን አብራራልኝ። የትኛውን? የሙሳ ታሪክ ላይ መሰለኝ ከዲር የሚባል
አንድ ጥበበኛ ሰው አላህ አገናኝቶታል አይደል? እሺ ሙሳ ዓለይሂ ሰላም ባጭሩ ልንገራችሁ። ሶስት ነው ችግር ሶስት ነው። ሙሳ ዓለይሂ ሰላም እና ኸድር ታሪካቸው ምንድን ነው? ሙሳ ዓለይሂ ሰላም ከዕለታት አንድ ቀን በእስራኤል ሰዎች መካከል ቆሞ እያስተማረ እያለ አንድ ሰው ቆመና ጠየቀው። ከማንም በላይ አዋቂ ማን ነው አለው። ሙሳ ያሰበው እዚያ አካባቢ ካሉት ሰዎች ነው። ከማንም በላይ ከሁሉም በላይ አዋቂ ማን ነው ሲለው ጊዜ እኔ ነኝ አለ ሙሳ። ነቢይ እንደመሆኑ መጠን መለኮታዊ ራእይ የሚወርድለት እሱ ነው እና በሰዓቱ እሱ ነው የሚያውቀው። ሙሳ ዓለይሂ ሰላም ከነቢይ ነው አይደል ሌላው ሰው የሚማረው፣ ስለዚህ እሱ ነው። እንደዛ አለ ሙሳ ዓለይሂ ሰላም እኔ ነኝ አለ። ነገር ግን ወደ አላህ ማስጠጋት ነበረበት አይደለ? እውቀትን አላህ ነው የሚያውቀው ማለት ነበረበት። ከዚያ በኋላ ሙሳ ዓለይሂ ሰላም እኔ ነኝ ባለ ጊዜ አላህ ስብሐነሁ ወተዓላ ሊያስተምረው ፈለገ። ሙሳ ሆይ ከአንተ በላይ እውቀት የሰጠሁት ሰው እንዳለ አታውቅም ማለት። ሙሳ ዓለይሂ ሰላም እውቀትን ፈላጊ ነውና ነቢይም ቢሆን አያችሁ ምትዋደቅ ናቸው፣ ይተናነሳሉ ነቢያቶች። ከእኔ በላይ እውቀት የሰጠኸው ሰው አለ አለ። አዎ አለ፣ እርሱን ሰው ማግኘት እፈልጋለሁ አለ ሙሳ ዓለይሂ ሰላም። አላህ ስብሐነሁ ወተዓላ ሻለው። ከዚያ በኋላ ኸድር እንደሆነ አሳወቀ። ሙሳ ዓለይሂ ሰላም አገልጋይ ነበረው። ዩሻዕ ኢብኑ ኑን የተባለ ከሙሳ በኋላ ነቢይ የተደረገ እስራኤላዊ ነቢይ ነው። ዩሻዕ ኢብኑ ኑን ወይንም ኢያሱ የታላቅ ነቢይ ከሙሳ ዓለይሂ ሰላም ጋር አብሮት ጉዞ ጀመሩ። ማንን ለማግኘት? ኸድርን ለማግኘት። በዚህ ጊዜ ስንቅ ይዘዋል። አሳ ይዘው እየሄዱ እያለ ከሆነ የብስ ቦታ ላይ እንትኑን ትጥለዋለህ። እዚያ ቦታ ላይ ረስተኸው በምትሄድበትም ሰዓት ያ የረሳህበት ቦታ አስቀምጣችሁት እንዳጋጣሚ የምትረሱበት ቦታ ኸድር የሚገኝበት ቦታ ነው። ተመልሰህ እሱ ልታነሳ ስትል እዚያ ታገኘዋለህ ተብሎ አላህ ወደፊት የሚሆነውን ስለሚያውቅ ቀድሞ እየነገረው ነው። ሙሳና ኸድርም ማን ነው ዩሻዕም ይዘው ሄዱ። ያዛለው ሙሳ ዓለይሂ ሰላም ይዞ መከተል ጀመረ ሙሳን። ልክ የሆነች የብስ ቦታ ረፍ እንዳሉ እንዳጋጣሚ አሳውን ረሱት። ልክ ከሄዱ በኋላ ሊበሉ አውጣ ምናምን ሲለው ሙሳ ዩሻዕን እንዴ ረሳሁት፣ ቅድም የተቀመጠበት ቦታ ረስቼው መጣኝ አለ። ሙሳ ትዝ አለው የአላህ ቃል ረስተህ የምትሄድበት ቦታ ያ የኽድር መገኛ ነው ብሎኛል። በጣም እየተደነቀ ሙሳ ተመለሰ። ሙሉ ታሪኩ አሁን ቁርአን ላይ አለ፣ አነብላችኋለሁ። ከዛ በኋላ በዚህ በጣም ተደነቀና ፈተኸዘ ሰቢለ ፊል ባህሪ ዐጀብ ቃለ ዛሊከ ማ ኩና ነብጊ አለ። ይህን ነበር ስንፈልግ የነበረው የመጣነውም ለዚህ ነው። ፈርተደ ዐላ አታሪሂማ ቀሰሳ። ሁለታቸውን ሙሳና ዩሻዕም ያንን ፋናቸውን እየተከተሉ እዛ ቦታ ላይ ተመለሱ። ፈወጀዳ ፊሃ ዐብደን ሚን ዒባዲና አላህ አተይናሁ ዒልመን ወዐለምናሁ ሑክመን ወዐለምናሁ ሚን ለዱና ዒልማ ነው። አላህ ስብሐነሁ ወተዓላ እውቀትን ጥበብን የቸረው ከእኔም ዘንድ እውቀት ያሳወቅኩት የሆነን ባሪያዬን አገኙ በዚያ ቦታ ኸድርን ማለት ነው። ከዚያ በኋላ ሙሳ ዓለይሂ ሰላም ተጠጋውና ተዋውቀው ከእርሱ እውቀትን መቅሰም እንደሚፈልግ ጠየቀ፣ ነገረው። እሺ ግን ቃለ ኢነከ ለን ተስተጢዐ መዕየ ሰብራ፣ ከኔ ጋር ከሄድክ መታገስ አትችልም፣ ለማደርጋቸው ድርጊቶች ልትታገስ አትችልም፣ ይቅርብህ አለው። አይታገሳለሁ ያለ ሙሳ ዓለይሂ ሰላም ወከይፈ ተስቢሩ ዐላ ማ ለም ቱሒጥ ቢሂ ኹብራ፣ ለማታውቀው ነገር እንዴት ልትታገስ ትችላለህ አለው ኸድር። ቃለ ሰተጅዱኒ ኢንሻአላሁ ሳቢር ወላ አዕሲ ለከ አምራ፣ ኢንሻአላህ በአላህ ፍቃድ ታገኘኛለህ፣ ያንተንም ትእዛዝ የምታደርገውን አላምፅም አለው። ለምንድን ነው ኸድር ይሄን ያለው? አትቋቋምም ያለው የሚያደርጋቸው ድርጊቶች ከአቅሙ በላይ ሊሆኑ ስለሚችሉ ነው። ሙሳ ዓለይሂ ሰላም ሲያያቸው ጥፋት ይመስላሉ፣ ነገር ግን ከበስተጀርባቸው ትልቅ ኸይርን የያዙ ናቸው። ፈንጠለቀ መሄድም ጀመሩ፣ መጓዝ ጀመሩ። ሐታ ኢዛ ረኪባ ፊ ሰፊነቲ ኸረቀሃ፣ በሆነች ጀልባ ላይ እየተጓዙ እያለ ሙሳና ዩሻዕ
ሸነቆራት፣ ነደላት እንደሚባለው ፈንጠለቀ ሐታ ኢዛ ረኪበ ፊ ሰፊነቲ ቃለ ኸረቅተሃ። አልታገሰም ሙሳ። ቅድም ምን ብሎት ነበር? አትታገስም ብሎት ነበር አይደለ? ምን አለው? ቃለ ኸረቅተሃ፣ ሸነቆርካት እኮ የሰው መርከብ የሰው ጀልባ ልትغرق አህለሃ፣ ባለቤቶቿን ልታሰምጥ። ወቀድ ጅእተ ሸይአን ኢምራ፣ በጣም ጥሩ ያልሆነ ነገር ክፉ ነገር ይዘህ መጣህ አለው። ቃለ አለም አቁል ኢነከ ለን ተስተጢዐ መዕየ ሰብራ፣ አንተ ከእኔ ጋር ከሄድክ መታገስ አትችልም አላልኩህም ነበር ሙሳ አለው። ሙሳ አስታወሰ ይሄን መባሉ። ቃለ ላ ቱአኺዝኒ ቢማ ነሲት፣ በረሳሁት ነገር ረስቼ ነው፣ በቃ አትያዘኝ በዚህ አለው። ወላ ቱርሂቅኒ ሚን አምሪ ዑስራ። ፈንጠለቃ፣ እሺ አለው፣ ይቅር አለው። በቃ ጉዟቸውን ቀጠሉ። አሁን ሐታ ኢዛ ለቅያ ጉላመን ፈቀተለህ፣ ኸድር በዚህ ጊዜ አንድ ህፃን ልጅ ባገኘ ጊዜ ገደለው። ቃለ አቀተልተ ነፍሰን ዘኪየተን አለ፣ ንጹህ ነፍስን ትገላለህ አለ ሙሳ። ተነሳሁን ለቀድ ጅእተ ሸይአን ኑክራ፣ በጣም አጸያፊ ከባድ የሆነን ወንጀል ይዘህ መጣህ አለው። ቃለ አለም አቁል ለከ ኢነከ ለን ተስተጢዐ መዕየ ሰብራ፣ ከኔ ጋር ከሄድክ መታገስ አትችልም ብዬ አልነገርኩህም ነበርን አለው። አሁን ቃለ ኢን ሰአልቱከ አን ሸይእን በዕድሃ ፈላ ቱሳሒብኒ፣ በቃ ከዚህ በኋላ አንድም ነገር እንዳው ስትሰራ አይቼ ከተቃወምኩህ በቃ ጓደኝነትህን አትስጠኛል፣ አትጎዳኘኝ፣ በቃ አትታኝ ትሄዳለህ ከዚህ በኋላ። የመጨረሻ እድል አለ ሙሳ፣ የመጨረሻ እድል ተሰጠ። ፈንጠለቃ፣ አሁንም ሄዱ። ሐታ ኢዛ አተያ፣ በመጡም ጊዜ አህለ ቀርየትን፣ የሆነችን ከተማ ባለቤት፣ ኢስተጥዐመ አህለሃ፣ የዛችን ከተማ ባለቤት ሰዎች ምግብ እንዲመግቧቸው ጠየቁ። አይ ጠለቡ ሚንሁም አጣዓም፣ የሚበሉት ምግብን ጠየቋቸው። ኸድር ሄደና አብሉን ምናምን አላቸው። ርቧቸው ነበር ሙሳና ኸድር። ፈአበው አን ዩደይፉሁማ፣ የዚያች ከተማ ሰዎች ግን እንደ እንግድነት ሊቀበሏቸው እምቢ አሉ። አናበላም አሏቸው፣ እምቢ ብለዋቸው። ፈወጀዳ ፊሃ ጅዳረን የሪዱ አን የንቀዳ፣ ልክ ከዚያ ከቤት እምቢ ብለዋቸው እየወጡ እያለ ያ ግድግዳው እንደዚህ ሊወድቅ ያለ የሆነ ቤትን አገኘ። ያው ራሱ የሰዎቹ ቤት ማለት ነው የጠየቋቸው። ፈአቃመሁ፣ ያንን ኸድር ጉልበት አለውና ቀጥ አድርጎ አስተካክሎ አቆመላቸው። ቃለ ለው ሽእተ ለተኸዝተ ዐለይሂ አጅራ አለው ሙሳ። ምን ነው እነዚህ ሰዎች ያብሉ ብለዋቸው እምቢ ብለዋልና ቀጥ ያደረክበትን የሰራህበትን ደሞዝ ብትቀበላቸው ምን ይመስልሃል? መታገዝ አልቻለው ሙሳ። ከዛ በኋላ ምን አለ ደሞዝ ብትቀበላቸው የሰራህበትን አለ። ቃለ ሃዛ ፊራቁ በይኒ ወበይኒክ አለው ሙሳ ነው። ይህ የመጨረሻ በእኔና በአንተ መካከል በቃ የምንለያይበት የመጨረሻ ግንኙነታችን ነው አለው። ቃለ ሃዛ ፊራቁ በይኒ ወበይኒክ ሰኡነቢኡከ ቢተእዊሊ ማ ለም ተስተጢዕ ዐለይሂ ሰብራ፣ እስካሁን ያልታገስክባቸውን ነገራቶች ፍቺዎቹን አሁን ልነግርህ ነው አለው። አሁን ፍቺዎቹን በደንብ አዳምጡ። ምን ምን አድርገዋል? ኸድር 3 ስራዎችን ሰርቷል። አንደኛ የሰዎችን መርከብ እየሄደች እያለች ጀልባ ሽንቁር አድርጎባቸዋል። ከላይ ስናየው ምን ይመስለናል? አበላሻተችን መርከብ በቃ ሸነቆራት፣ ከጥቅም ውጭ አደረጋት ይመስለናል። አንደኛ። ሁለተኛ ህፃኑ ልጅ ገሉታል። ሶስተኛ ያንን አናበላም ብለዋቸው እምቢ ያሏቸውን አካሎች የነፈጓቸውን እርሱ ግን መልካም ሆኖ ኸድር ያንን ቀጥ አድርጎላቸው ሰርቶላቸዋል። ይህንን 3 ድርጊት አድርጓል። ሰኡነቢኡከ አለው፣ ፍቺውን እነግርሃለሁ። ቢተእዊሊ ማ ለም ተስተጢዕ ዐለይሂ ሰብራ፣ ልትታገስባቸው ያልቻልካቸውን 3ቱን ፍቻቸውን እነግርሃለሁ፣ አዳምጣ ነው። አመ ሰፊነቱ ብሎ ጀመረ። ጀልባዋማ አለ ፈካነት ሊመሳኪን፣ ለድሃ ልጆች መተዳደሪያቸው ነበረች አለ። ያዕመሉነ ፊል ባህር፣ በባህር ላይ የሚሰሩባት መርከብ ጀልባ አለች። በዚች በጀልባ ሰው እያጓጓዙ ያሳያጠመዱ ምን እያሉ ይተዳደሩባታል፣ ይሰሩባታል። ፈአረድቱ አን አዒብሃ፣ እርሷን ላነውራት ፈለግኩኝ ያለ። ለምን ላነውራት ማለት ያችን ሊሸነቁራት ማለት ነው። ከዚያ በኋላ ለምንድን ነው ይሄን ያደረገው? ወካነ ወራአሁም መሊኩን የእኹዙ ኩለ ሰፊነትን ገስባ፣ ወካነ ወራአሁም መሊክ፣ ከበስተጀርባቸው ንጉስ ነበር አለ።
የእኹዙ ኩለ ሰፊነቲን ገስባ እያንዳንዱን ጀልባዎች በዚያን ጊዜ በሰዓቱ በግድ እየዘረፈ እየሰረቀ የሚወስድባቸው ሰው ነበር አለ። ገብታችኋል አይደለ? ያቺ ጀልባ የሚስኪኖች የድሃዎች ነች። በዛች ይተዳደሩባት ነበር። ያቺ ጀልባ እኔ እናንተ በዚያው ሰዓት እንደው ዝም ብለን ጥለናት ሂዳ በነበረ እዛ የሚወስድባቸው የሚዘርፋቸው የሚቀማቸው ሰው ነበረ ነው በሰዓቱ። ገብታችኋል? ነገር ግን ሽንቁር አደረጋት። ያ ንጉሥ ሲያያት ጊዜ ተሸንቁራለችና እችን አልፈልጋትም ብሎ ለነዛ ለምስኪኖች ይተውላቸዋል። ያ እንዲሆንላቸውና እንዲቀርላቸው ፈልጌ ነው አለ። ስናየው ከላይ መጥፎ መስሎን ነበረ። ሲሸነቁርባቸው ሙሳ ተቆጥቶ ነበር፣ ተናዶ ነበር። ገብታችኋል አይደል? ነገር ግን ያ ነገር ለነርሱ መልካም ሆነላቸው አልሆነም? ሆነላቸው። ያችን እነሱ ቀዳዳዋን ደፈን አድርገው ስራቸውን ይቀጥሉበታል፣ ይተዳደሩባታል። ቢስ ቢወስድባቸው ሲያደርጉስ ገብታችኋል? ያስከድም ነበር። እሺ ትኩረታቸውን ሰረቃቸው አይደል? ላውልቅላችሁ። እሺ ከዚያ በኋላ ምን አደረገ ሙሳ? ማን ነው? ኸድር أما السفينة فكانت لمساكين يعملون في البحر فأردت أن أعيبها وكان وراءهم ملك يأخذ كل سفينة غصبا وأما الغلام على ليا لجم ما هزالوا لج فكان أبواه مؤمنين ولا جوتشو أمانيوش نبروا على فخشينا أن يرهقهما طغيانا وكفرا يهلج بميرق زي نرسم بكهدت لا ينداس شجراتشو فران على فأردنا أن يبدلهما ربهما خيرا منه زكاة ጌታቸው አላህ ስብሐነሁ ወተዓላ ከእነርሱ የተሻለና የበለጠ ልጅ እንዲለውጥላቸውም ፈለግን አለ። ወአቅረበ ሩሕማ ለእዝነትም በጣም የቀረበ የሆነ ለአላህ ስብሐነሁ ወተዓላ ያ ነው። ገብቷቸዋል። ይህ ልጅ ቢያድግ ለዚህ ልጅ መሞት አሁን ለእኛ ክፉ መስሎ ታይቶናል። ላ አይደለም። ይህ ልጅ መሞቱ አይቀርም በጊዜው ማለት ነው። ነገር ግን እዚህ ቦታ ላይ ምንድን ነው የዚህ ልጅ መሞት አንደኛ ለራሱም ጠቀሙ። ለምን ቢያድግ በምን ሁኔታ እንደሚኖር አላህ ያውቃል። ጋዲ ይሆናል እያለ ነው። አንድ ህፃን ልጅ ይሞታል አይደለ? በልጅነቱ ቢያድግና እድሜ ቢሰጠው አላህ በምን ሁኔታ ይሆን ነበር የሚለውን በደንብ አድርጎ ያውቃል። ይሄ ልጅ መሞቱ አንደኛ ለእርሱ የዛኔ ከዚያ ክህደት እድሜ ላይ ሳይደርስ መሞቱ ለእርሱ መልካም ሆነለት። ሁለተኛ ምንድን ነው ወላጆቹን በክህደት ላይ አዛ ያደርጋቸውና እንዲክዱ ያደርጋቸው ነበር። ቢያድግ መጥፎ ልጅ ይሆን ነበር። አያቸው አይደለ? ይህን የወደፊቱን ያወቀ አምላክ አላህ ስብሐነሁ ወተዓላ ምናልባት ዛሬ ስናየው ለዚህ ልጅ መጥፎ ሊመስለን ይችላል። በቀጣይ ዓለም ግን መልካም ነገር እናስገኛለት። ምናልባት ህፃናት ልጆች ለምን ሞተብን ልትሉ ያ ልጅ ቢያድግ ምን እንደሚሆን ፈጣሪ አላህ ስብሐነሁ ወተዓላ ያውቃል። ከዚያ በኋላ ይሄንን ነገረው። ሶስተኛውና የመጨረሻው ምንድን ነው? ወአመ ልጅዳሩ ፈካነ ሊጉላመይን የቲመይን ያማ ቀጥ ያደረግኩት ግድግዳ የቤቱ ግድግዳ መጨረሻ ላይ የሰራው ኸድር ፈካነ ሊጉላመይን የቲመይን ፊል መዲና በዚያች ሀገር ላይ ለሁለት የቲም ልጆች ንብረት ነበር ያ ቤት። ወካነ ተሕተሁ ከንዙን ለሁማ ለነዛ ለየቲም ህፃናት ልጆች ገና ህፃን ናቸው፣ የቲም ናቸው። የቲም የሚባለው ከ15 ዓመት በታች ያለ ህፃን ልጅ ነው። ንብረት በተሰጠው ምን ማድረግ እንዳለበት ነገድ እንዳለበት የሚያውቅ ህፃን ነው አይደል? ወካነ ተሕተሁ ከንዙን ለሁማ ከዛ ከቤት ስር ለእነርሱ ድልብ ነበራቸው። የወርቅ ምናምን እንደዚህ አለ አይደል? ብር ምናምን ለእነርሱ የተቀመጠ ማለት ነው። ያ ወካነ አቡሁማ ሷሊሐን አባታቸው ደግሞ ደግ ነበር። ሞቷል። አሁን የቲም ናቸው ካለ ሞቷል። ይህ አባታቸው ግን ደግና መልካም ሰው ነበር። ፈአራደ ረቡከ አየብሉጋ ጌታ አላህ እነርሱን ለአቅመ አዳም እንዲደርሱ ፈለገ። ከዚያስ ወስተኽሪጃ ከንዙሁማ የዛኔ ለአቅመ አዳም ደርሰው ያን ከመሬቱ በታች ከቤታቸው ስር የተደበቀውን ወርቅና ይሄ ብር የነሱ ድልቡን የዛኔ ወስተኽሪጃ ከንዙሁማ ያኔ እሱን አውጥተው እንዲጠቀሙ ፈለገላቸው አላህ ሱብሓነሁ ወተዓላ ካደጉ በኋላ። ይሄን የዛኔ እንትን ቢል ኑሮ ቤቱ ቢወድቅ ኑሮ ገና ህፃን ባሉበት እድሜ ያ መፈተሹ አይቀርም። ከዚያ በኋላ ያደልቡ ይገኛል። ህፃናቹ የቲሞች ሳይጠቀሙበት ሌላ ሰው ሊጠቀምባቸው ነው። ነገር ግን ኸድር ያንን ቀጥ አድርጎ ቤቱ እንደነበረ አስተካከለላቸው። ያ ቆይታ ይኖረዋል። ከዚያ ከጊዜ በኋላ እነሱ ካደጉና ለአቅመ አዳም ከደረሱ በኋላ እንዲወጣላቸው ይሆናል፣ ይጠቀሙበታል። ገብቶሃል አይደለ? ስለዚህ ያንን ቀጥ ማድረጉ ለእነዚህ ልጆች ጠቀማቸው አልጠቀማቸው? ጠቀማቸው። ወዲያው ቢፈርስስ? እዚያ በኋላ ሰዎች ይመጣሉ፣ ያን ያወጡባቸዋል፣ ይጠቀሙባቸዋል።
ኸድር ይሄን ያደረገው ቤቱን ቀጥ ያደረገላቸው ለእነዚህ የቲሞች ስለነበሩ። ይሄን የሩቅ እውቀት አላህ ለኸድር አሳውቆታል። ሙሳ ግን አላወቀውም ነበር። ታቻለ አይደለ? ያ ነው። ከዚያ በኋላ ወስተኽርጃ ከንዘሁማ ረሕመተን ሚን ረቢክ፣ ይህም ከጌታ ከአላህ የሆነ እዝነት ነው። ወማ ፈዐልቱሁ ዐን አምሪ፣ ይህን የሰራሁት እኔ በራሴ አይደለም። ዛሊከ ተእዊሉ ማ ለም ተስጠዕ ዐለይሂ ሰብራ፣ ይህ ልትታገስበት ያልቻልከው የእነዚያ ስራዎች ሁሉ ፍቺ ነው ብሎ ነገረው። በጣም የደነቀኝ ግን የኸድር ዐለይሂ ሰላም አገላለጽ ከዚህ ሁሉ ማለት ነው። ጀልባዋን በሸነቆራት ጊዜ ምን አለ? ፈአረድቱ አን አዒበሃ፣ እርሷን ላነውራት ፈለግኩኝ የሚለውን ወደ ማን አስጠጋ? ወደ ራሱ አስጠጋ። ነውር ማድረጉ አያችሁ። ነውሩን ወደ ማን አስጠጋ? ወደ ራሱ አስጠጋ። ለህፃኖቹ የታሰበውንስ መልካም ነገር ወደ ማን አስጠጋ? ፈአራደ ረቡከ አየብሉጋ ብሎ ጌታ ለእነዚህ ልጆች መልካም እንዲሆንላቸው ፈለገ የሚለውን ወደ አላህ ሱብሓነሁ ወተዓላ አስጠጋ። አላህ ሊያነውርባቸው ፈለገ የሚለውን አላደረገም፣ እሱ አልተናገረም። አዳፈ አልዐይብ ኢላ ነፍሲሂ ወአዳፈ ዐመል አልኸይር ኢለላህ ሱብሓነሁ ወተዓላ። ይሄ ነው። እሺ ጀዛከላሁ አመሰግናለሁ። ጥያቄ ልጠይቅ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ወአለይኩም ሰላም ወረሕመቱላሂ ወበረካቱሁ። ሰላም ነው? አይሰማም? ይሰማል። እሱ አንድ ጥያቄ ነበረኝ። አሁን እኔ የሚሰራው ሳውዲ አረቢያ ነው። ያኔ ሰዎቹ አቂዳቸው ከኛ አንድ አይደለም ማለት ነው። እና እነሱ ቤት መስራት እንዴት ይታያል? እነሱ ሲያራዱትን መብላት እንዴት ይታያል? እስቲ አብራርተህ ንገረኝ። ሺዓዎች አርዱት ሳ አይሰማም? ይሰማል። እህት ሺዓዎች የሚያርዱት ከሆነ አይበላም። ሺዓዎች የሚያርዱት ከሆነ አይበላም። ጠይብ እነሱ ጋር መኖርስ ያኔ ከነሱ ያኔ እነሱን የሚያደርጉት ነገር አሁን ለምሳሌ መውሊድ ብሎ ምናምን ነገር ያከብራሉ ማለት ነው። ከዛ እኛን ይዞን ይወጣሉ። ያኔ እዛ ሰዓት አንወጣም ብንል ሌላ ነገር ነው። እሺ እንዴት ነው የሚታየው? በዛ ላይ ደግሞ እነሱ አዛን ሲሉ ሌላ ነገር የሚጨምሩን ነገር አለ እና እነሱ አዛን ባሉ ሰዓት መስገድ እንችላለን ወይ? አንቺ ጊዜውን መሰረት አድርገሽ ወቅቱን መሰረት አድርገሽ መስገድ ትችላለሽ። እነሱ አዛን ትክክል አዛን አይደለም። ሐይ ዐላ ኸይሪል ዐመል እያሉ አሽሀዱ አነ ዐሊይን ወሊዩላህ እያሉ ይጨምራሉ አይደለ? ይሄን የሚያዝ የለም በቁርአን በሐዲስም ላይ። አንቺ ያንን አዛኑን መሰረት ሳታደርጊ ወቅቱን ጊዜውን ሶላት የደረሰበት ወቅት ከሆነ ያን መሰረት አድርገሽ ትሰግጃለሽ። እሺ እና ከቻላችሁ ከነዚህ ሰዎች ጋር ከሺዓዎች ጋር አትስሩ ብለው በምክንያት ነው። ሽርኮች አሏቸው። በእነዚያ ላይ እንድትሰሩ ያስገድዷቸዋል፣ ጫና ያደርጉባቸዋል። ከስንት አንድ ናቸው ስርዓት ያላቸው በዚህ ጉዳይ ላይ። ከቻላችሁ ሌላ ቤት ብትሰሩ መልካም ነው። ያኔ መውጣት አይፈቀድም ማለት ነው። እነሱ አስገድዶን ከወጣንም ይሄ እኛ ጋር ሐራም ይሆናል ማለት ነው። የሚወጡት አለ የሆነ ጊፍት ምናምን እነሱ ያዘጋጁና ግዴታ ውጡ ይላሉ ማለት ነው። ያኔ ውስጣችን ሳይፈልግ የእነሱ ፍራቻ እወጣለሁ። ወዴት መውጣት? ያኔ አሁን በቤት ላይ ሁሉም አይነት ሐላዋ ምናምን ያዘጋጃሉ። ከዛ በኋላ እንደዚህ እየወጣ አንዳንድ ስጡ ምናምን ይላሉ ማለት ነው። ያኔ ፋጢማ ዛህራ ምናምን እያሉ የሚያከብሩት መውሊድ አለ ማለት ነው። ያና ተስሩ እናንተ ወደዚህ አትሄዱ። ለዚህ ነው ወደዚህ ቦታ ከነሱ ጋር አትስሩ። ከቻላችሁ ሌላ ቦታ ቀይሩ። መርሐባ ጀዛኩሙላህ ኸይራን። መርሐባ መርሐባ መርሐባ። ሙሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጠይብ እኔና ባለቤቴ ማለት እኔ ስደት ሀገር ላይ ነኝ፣ እሱ ደግሞ ሀገር ቤት ነው።
እና በቪዲዮ ያወራ ገላሽን ካላሳየሽ ምናምን ይላል። ይቻላል? በአካል እንገናኝ በይ። በአካል ተገናኝታችሁ ስታደርጉ ሁላ ሰደቃ። በአካል ተገናኝታችሁ እንትን በሉ እንትን ምንድነው እንትን እና ወሰጂው እና ወደ ውጭ ከተቻለ የ3 ወር የ2 ወር ደሞዝ ነው የሚሆነው። እንደምን ጨክነሽ ወሰጂው እና አብራችሁ ህይወትን ቀጥሉ። እሺ አይቻልም ሳ እሺ አመሰግናለሁ። በአካል ተገናኝታችሁ እንደፈለጋችሁ ተደሰቱ ይላል ቃሉ ሲናገር። እሺ ሽክራን ተበርቺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? አልሐምዱሊላህ አለን አልሐምዱሊላህ። የሆነ ጥያቄ ነበረኝ። ጥያቄ ነበረኝ። እሺ ጥያቄው ምንድን ነው? አንድ ክርስቲያን ጓደኛዬ ነበርና እሱ ነው እኔን የጠየቀኝ። ወደ አንተ ያመጣሁት እሱ ስለጠየቀኝ ነው። ጀነት በብር ነው የሚገዛ የሚል ጥያቄ ጠይቆኝ ነው። የሆነ ኡስታዝ እንትን ስራ መስራት አለብህ፣ ስራ ካልሰራህ ደግሞ የሆነ ነገር ማድረግ አትችልም ብሎ ያነሱት እንትን ነገር ነበርና እና ያ እሱ ደግሞ ጀነት በብር ነው የሚገዛው የሚለውን እሱን እንትን ብሎ ነው መሰለኝ ጠይቆኝ ነበርና ሰሙት መልእክቱን ማለት የፈለገው ሰውየው ሸኹ በጣም ምጽዋትን ስለማድረግ እያበረታታና እያነሳሳ ነው አለ መጽሐፍ ቅዱስ ላይ ምጽዋት አድርጉ በሰማያትን ልትወርሱ እያለ የተቀመጠበት ሁሉ አለ። ነፃውን እንችሉ መንግስተ ሰማያትን ልትወርሱ። ስለዚህ ምጽዋት ስለማድረግ ነው ገንዘብ ካለው ሰውየው በዚያ ድሃዎችን ምስኪኖችን መርዳትና ማገዝ እንዳለበት፣ ይህ ደግሞ ከጌታ ከአላህ ሱብሓነሁ ወተዓላ ዘንድ ምንዳን እንደሚያስገኝ ሊገልጽበት ፈልጎ እንጂ ሌላ አይደለም። ሹክራን። ሁለተኛ ጥያቄ ደግሞ የሚገኘው በእምነትና በስራ ነው። አንደኛ ኢማን ያስፈልጋል፣ ሁለተኛ ስራ ነው። ነገር ግን ሰውየው ገንዘብ ሳይኖረው እና ምጽዋት ሳያደርግ ቢቀር ገነት ይገባል አይገባም? በደንብ ይገባል። ገንዘብ ባይኖረው ገነት ይገባል። እንዳውም አብዛኛው ገነት የሚገባው ድሃ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ طلعت في الجنة فرأيت أكثر أهلها الفقراء ብለዋል። ጀነትን ብቅ ብዬ አይቻታለሁ፣ አብዛኞቹ ነዋሪዎቿ የሚሆኑት ድሃዎች ናቸው ብሎ ተናግረዋል። ለምን? በገንዘብ ምናምን ላይ አይደለም። የሰው ልጅ ገንዘብ ባለው ቁጥር የሚፈልገውን ለማድረግ ልክ ወደ ኃጢአት ነፍሱ አላህ ሊፈራካ ነው በስተቀር። ነገር ግን ገንዘብ ከሌለው ያ ሊሰራ የፈለገው ነገር ቢኖር እንኳን እንደ ሀብታሙ ያን ነገር ሳያገኝ ያን ወንጀል ሳይሰራ ይቀራል። በደህንነት ምክንያት መልካም ይሆንለታል። ስለዚህ እንደውም ሀብታም ድሃዎች ናቸው ጀነት አብዛኛው የሚገቡት። ልክ እንዲሁ ነቢ ሰለላሁ ዐለይሂ ወሰለም ገነትን አውቀዋታል። አንድም አካል መጽሐፍ ቅዱስ ገነትን አይቻለሁ ብሎ የሚናገር ነብይ የለም። ስለ ገነት ታሪክ ይነግረዋል እንጂ ገነት የምትባል ሀገር ገነትን ገብቶ ያየ ነቢ ሰለላሁ ዐለይሂ ወሰለም ናቸው። አንድም ነብይ በቁርአንም በየትኛው መጽሐፍ ላይ ገነትን ያየ ብቸኛው ነብይ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ሌላው ነብይ ሲናገር ስለ ገነት የሚባል ሀገር አለ ካመንክ ትገባለህ እያለ ይነግራል። ነብዩ ሰለላሁ ዐለይሂ ወሰለም ግን ያን ብቻ ሳይሆን አይቻታለሁ ብለው ነው የሚነግረው። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ማስረጃ አለ ሐዲስ ላይ እጥለዕቱ ፊል ጀና ገነትን አይቻታለሁ ብለው የሚናገሩት እርሳቸው ናቸው። ወደፊትም ገነትን የሚያስከፍቷት እርሳቸው እንደሆነ ቃል አቲ ኢላ ባቢል ጀነቲ የውመል ቂያመቲ ፈአስተፍቲህ ገነትን በር የትንሣኤ ቀን እኔ ሂጄ ራሴ ነኝ የማስከፍታት ብለው ቃል በቃል ተናግረዋል። እሺ እና ያ ነው እና ድሃዎች ይገባሉ ማለት የፈለገው ሰውየው ምንድን ነው? ገንዘብ ካላችሁ በገንዘባችሁ ምጽዋት አድርጉ፣ ያን ማታደርጉ ከሆነ ገነትን አታገኙ ሲል ጊዜ ለምሳሌ ሰውየው ገንዘብ አለው ግዴታ የሆነበትን ማውጣት ያለበትን የገንዘብ አይነት የማያወጣ ከሆነ ከገነት ሊያግደውና ወደ ጀሃነም ሊያደርገው ይችላል። ለምሳሌ ዘካን አልሰጥም የሚል ሰው ወዴት ነው የሚሄደው? ግዴታ የተደረገበትን ነገር ወደ እሳት ይወስደዋል። ዘካ መስጠት አለበት። ያን ከሰጠ ደግሞ አላህ ሱብሓነሁ ወተዓላ
ጀነት ያስገባዋል። ያ ግን የእምነቱ መሰረት እንዳለው ነው ማለት ነው። እምነት ሳይኖረው መጽዋት ቢያደርግ የዓለምን ገንዘብ ቢሰጥ ሰውዬ አይጠቅመውም። እምነት መሰረት ነው መልካም ስራ ሁሉ። አላህ ስብሐነሁ ወተዓላ በቁርአን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ነው የሚለው። እነዚያ አምነው መልካምን ስራ የሰሩ ነው የሚለው። ከስራ በፊት እምነት ቀድሟል። እሺ ሁለተኛ ጥያቄ ደግሞ አንድ ባል ሚስቱን እንትን በማስደሰቱ ጀነትን ነው በማርካቱ ጀነትን ወይንም እንትን አጅር ያገኛል ብሎ እንትን ይላል እና እሱ እንዴት ነው የሚታየው ብሎ ነው ጠይቀኝ። ጥያቄ ስለዚህ ከዛ ቦስ ይከሱ ነው። ለማንኛውም ባል ሚስቱን በምንም ነገር ሊሆን ይችላል በማስደሰቱ ከአላህ ዘንድ ምንዳን ያገኛል። ሚስት ባሏን በምንም ነገር ይሁን ካስደሰተች ከአላህ ዘንድ ምንዳን ታገኛለች። ገብታችኋል አይደለ? ባል ሚስቱን ካስቀየመ ቅጣት ይጠብቀዋል። ሚስት ባሏን ካስቀየመች ቅጣት ይጠብቃታል። ይህ ሁላችንም የምንስማማበት ነው። አንዱ ለሌላው መልካም መሆን አለበት። ትልቅ ካደረጉት ቃል ኪዳን መካከል ትዳር የሚባለው ነገር ራሳቸውን ከሐራም ነገር አክልለው ወደ ሐላል የገቡበት ነገር ነው። አንድ ሰው ከሐራም በራቀ ቁጥርና ወደ ሐላል በቀረበ ቁጥር ምንዳ ያገኛል። ገብታችኋል አይደለ? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲያብራሩ ምን አሉ? ይህን ጉዳይ ሲጠየቁ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወፊ ኩሊ ቢድዓቲን ሚንኩም ሰደቃ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም እያንዳንዳችሁ ከሚስቶቻችሁ ጋር በምታደርጉት ሐላል በሆነ ግብረ ሥጋ ግንኙነት ከአላህ ዘንድ ሰደቃ ይጻፍላቸዋል፣ ምንዳ ያስገኛቸዋል አሉ። ሰሃቦች እዚህ ጋር ግር አላቸው፣ ጠየቁ ከይፈ ዛሊከ ያ ረሱለላህ አሐዱና የእቲ ሸህወተሁ ወዩእጀሩ ዐላ ዛሊክ አሉ። ይሄ እንዴት አንቱ የአላህ መልእክተኛ አንዳችን የራሱን ፍላጎት ለማርካት ብሎ ከሚስቱ ጋር ስለተገናኘ ምንዳ ያገኛል ማለት ነው ብለው ጠየቁ። አሁን ነቢ ሰለላሁ ዐለይሂ ወሰለም እንዴት እንደገለጹላቸው እንደመለሱላቸው እንዳብራሩላቸው አዳምጡ። አለይሰ ለው ወضዐሁ ፊል ሐራም የኩኑ ዊዝረን ዐለይሂ ብለው ጠየቋቸው ነቢ ሰለላሁ ዐለይሂ ወሰለም ሰሓቦችን። አንድ ባል ግብረ ስጋ ግንኙነቱን ከሚስቱ ውጭ ባልተፈቀደችለት ሚስት ላይ ቢጠቀም ኑሮ ኃጢአት ይሆንበታል አይሆንበትም አሏቸው። አዎ ኃጢአት ይሆናል፣ ዝሙት ይሆናል እንጂ አሉ። ከዛሊከ ኢዛ ወضዐሁ ፊል ሐላል አሉ ነቢ ሰለላሁ ዐለይሂ ወሰለም። ልክ እንዲሁ ያን ኃጢአቱን ሸሽቶ ሰውየው በተፈቀደለት ሐላል በሆነ መንገድ ግብረ ስጋ ግንኙነት በማድረጉ ይመነዳል አሉ። ልክ ሰውየው ከመስረቅ ሸሽቶ ወደ ሐላል ንግድ ቢገባ ምንዳ ያገኛል ሰውየው። ገብታችኋል አይደል? ሰው እየገደለ ከሆነ ከዚያ ነገር ሸሽቶ የሰዎችን ህይወት ወደ መታደግ ቢሄድ ምንዳ እንደሚያገኝ ማንኛውም ሰው ከመጥፎ ነገር ሸሽቶ ወደ ጥሩ ነገር የሄደ ሰው ምንዳ ያገኛል ከአላህ ዘንድ። ስለዚህ ሰውየው እኔ ከሐራም ነገር ሸሸሁኝና ወደ ሐላል ነገር ገባሁኝ በማለቱ ምንዳ እንደሚያገኝ ሰውየው እኔ ከዝሙት ሸሽቶ ወደ ሐላል መንገድ ብገባ የአምላኬን ህግና ስርዓት ጠብቄ ለምን አልሄድም ብሎ ወደዛ ሲሄድ የአምላክን ትእዛዝ መፈጸም ነው ትዳር። የአምላክን ትእዛዝ መፈጸም ደግሞ ከአምላክ ዘንድ ምንዳ ያስገኛል። ይህ አምላክ የሚወደውና ያዘዘው ነገር ነው። ከታች አለ ሰውን ብቻውን ሊሆን አይገባውምና አጋሩን እንፍጠርለት አለ። ፈጠረለት፣ አደረገለት። አምላክ የወደደውና የፈቀደውን ከዝሙት ሰውየው ሸሽቶ ወደ ሐላል ነገር አምላክ በፈቀደው ህግና ስርዓት ቢሄድ ምንዳን ያስገኛል መባሉ ምንድን ነው የሚደንቀው? ቅዱሳን ነው ወይንስ እንደ ነቢዩ ዳዊት መጽሐፍ ቅዱስ ላይ ዳዊት የእግዚአብሔር ነቢይ ነው፣ የሆነችን ሴት ሻወር ስትወስድ አያት ይላል። ያ ሊሆን ተብሎ የታሰበን መጽሐፍ ላይ ምን ይማር ሰው? የነቢያት ዝሙት ተብሎ ይገለጻል መጽሐፍ ቅዱስ ላይ። ነቢይ ነው ዳዊት፣ የሚገርመው የክርስቶስ አባት ተብሎ ቢገለጽ ነው። ከዛ ዳዊት የሰው ሚስት ነች እያሉት አልሰማችሁም፣ አምጧት አመጡለት። አቤት አስገባት፣ ተገናኛት ይላል። ሰው ባል ከሚስት ጋር በመገናኘቱ ከፈጣሪ ዘንድ ይወደሳል ሐላል በሆነ መንገድ። ያንን ደግሞ በክፉ ነገር ቢጠቀመው ባልተፈቀደለት መንገድ ቢገናኝ ያ ነገር ያስወቅሰዋል። ክፍት አድርጉት። እሺ ጥያቄ አለ፣ ይቀጥል። እሺ ሌላም ጥያቄ አለኝ። ሌላኛው ጥያቄ ምንድን ነው? ሶስተኛ ጥያቄ ወንዶች ነው ማለት ሴት ልጅ ጀነት የምትገባው ጡቷ ጉች ጉች ያለ መሆን አለበት፣ እንደዛ የሚል ጥያቄ አለ። እና አራተኛ ጥያቄ ደግሞ እንደዛ የሚል የለም። እሺ ኦኬ እሺ አራተኛ ልጅ
አራተኛ ጥያቄ ደግሞ አንድ ወንድ ልጅ ለምን 4 ሚስት ያገባል ብሎ ጠይቁኛል። ክርስቲያን የሆነ ሰው ወንድ ልጅ በእስልምና ለምን 4 ያገባል ብሎ የመጠየቅ ሞራል የለውም። ይህን ያልኩበት ምክንያት ልንገራቸው። አንድ ሰው ከእርሱ ዘንድ ህግ ሲኖረው ጊዜ ነው የሌላውን ህግ መጥቶ ሊቃወም የሚችለው። በመጽሐፍ ቅዱስ ላይ 1 ሚሊዮን ሚስት ብታገባ፣ ይቅርታ እነሱ 1 ሚሊዮን 1 ቢሊዮን ቢያገባ አንድ ክርስቲያን ወንድ የሚቃወመው ጥቅስ የለም። እግዚአብሔር አንዲት ብቻ አግቡ ብሎ ያስቀመጠበት ቦታ የለም። ወይንም እግዚአብሔር ከአንድ በላይ ማግባት ኃጢአት ነው እንዳታገቡ ከአንድ በላይ ያለበት ቦታ አለ ወይ በላ ጠይቀው፣ የለም። ነገር ግን እግዚአብሔር የሚያናግራቸው አካሎች እስከ 1 ድረስ አግብተዋል። እነዚያን ተቃውሟል እግዚአብሔር? ቢያንስ በፍጹም አልተቃወማቸውም። አብርሃም ከአንድ በላይ ሚስት ነበረው፣ እግዚአብሔር ለምን አገባህ አለው? ወፍ። ሙሴ ከአንድ በላይ ሚስት ነበረው፣ እግዚአብሔር ለምን አገባህ አለው? ወፍ። ያዕቆብ ከአንድ በላይ ሚስት ነበረው፣ ለምን አገባህ አለው? ከአንድ በላይ አላለም። ታዲያ እግዚአብሔር ያልተቃወማቸውን እናንተ መታችሁ ከአንድ በላይ ለምን ታገባላችሁ ብላችሁ መቃወም ከየት ነው ያገኛችሁት? እምነት የሌለው ሰው መጥቶ ቢቃወም እንደው እሺ፣ የዛኔ እሱ ምንም መጽሐፍ የለውም እንመልስለታለን። መጽሐፍህ ላይ ከአንድ በላይ ያገቡ ቅዱሳን እያሉ እነዚያን የሚቃወም ምንም ማስረጃ ሳይኖራችሁ ሙስሊሞች ጋር መታችሁ ለምን ከአንድ በላይ ታገባላችሁ ማለት አይከብድም? ወላሂ እንዳውም ኢስላም ነው 4 ብሎ የደነገገው። ምክንያቱም ከዚያ በፊት ተመልከቱ እስከ 1000 ድረስ ያገቡ ነው። መጽሐፍ ቅዱስ ላይ 700 ሚስቶች ያገባ አካል አለ። አንዲትም ቦታ እግዚአብሔር ለምን 700 አገባህ አላለው። ይቅርታ አነሱ 700 300 ቁባቶችም አሉ ከሚስት ውጭ የሆኑ ቺኮች ማለት ነው። 1000 ላሳያችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ ቅን ነው፣ በማስረጃ እንጂ ለማስረጃ አልናገርም። 1000 ሚስት ያለው ሰው ላሳያችሁ መጽሐፍ ቅዱስ ላይ፣ ለዚያም የክርስቲያኖችን መጽሐፍ የጻፈው አካል መሀል ቆይ ነው ላሳያችሁ። ይህን ትልቅ ዱብዳ ነው። ያ ሰላም ያ ሰላም ያ ሰላም። ለእርሱማ 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 አንዴ ላሳያችሁ። እንደ መጽሐፍ ቅዱስ ነቢዩላህ ሱለይማን ወይንም ሰለሞን ያው ለእርሱም ወይዛዝርት የሆኑ 700 ሚስቶች 300 ቁባቶች ነበሩት። ሚስቶችም ልቡን አዘነበሉት። ስንት? 700 ሚስቶችና 300 ቁባቶች። በአጠቃላይ ስንት? 1000። ከዚህ በላይ እነ አብርሃም እነ ኢስሐቅ ሁላቸው እነ ያዕቆብ ይቅርታ እነ አብርሃም እነ ያዕቆብ እነ ሙሴ እነዚህ ሁሉ ከአንድ በላይ አግብተዋል። ያ እሺ ግን ከኛ ነው በፊት ይሄ ነገር ከአንድ በላይ ማግባቱ በፊት አብቅቷል ብሎ ነው የሚያስቡት። አሁን ግን ባለንበት ሁኔታ ላይ ካለ 1 ሚስት ነው ማግባት ያለብን። መጽሐፍ ቅዱስ የሚያዘን እንደዛው 1 ሚስት ማግባት እንዳለብን ነው ይላል። እንደዛ የሚል የለም። አለ ካለ ይዘውና ልጅ ጋር አጠገብህ ነው። አዎ መጽሐፍ ቅዱስ በደንብ እንትን አይልም፣ አላነበብም። እሺ ከአንድ በላይ አታግቡ የሚል የለም መጽሐፍ ወገናችን ካለ ከአንድ በላይ አታግቡ የሚል የለም። እንዳውም እነዛን ያገቡትን አንዲትን ቦታ የወቀሰበት የለም። ዳዊት ለምሳሌ ከአንድ በላይ በጣም ብዙ ሚስቶች ነበሩት። ለዛም የሚሰጠው ማን ነው? እግዚአብሔር። እኔ ብፈልግ እጨምርልሃለሁ ሌሎች ሚስቶች እያለ ቃል ይገባለታል ሁሉ። ኃጢአት ቢሆን እንደዛ አይለውም ነበር። ጭራሽ እግዚአብሔር ሕግ ሁሉ ያወጣል። አንድ ሰው 2 ሚስት ቢኖሩት እያለ እግዚአብሔር ሕግ አውጥቷል። ላልተፈቀደ ነገር ሕግን አያወጣም። አንድ ሰው 2 ሚስት ቢኖሩት እንዴት ማስተዳደር እንዳለበት ሕግና ስርዓትን አውጥቷል እግዚአብሔር እያልኩኝ ነው እንዳልኳየ ያ እና አንዲትን ቦታ ላይ መጽሐፍ ቅዱስ ላይ ከአንድ በላይ አታግቡ ብሎ ከአንድ በላይ ማግባት ኃጢአት ነው የተባለበት ቦታ የለም። ወደ ኢስላም ስንመለስ ጊዜ አላህ ስብሐነሁ ወተዓላ ከአንድ በላይ ማግባትን የደነገገው ለዚህ ትውልድ ብቻ አይደለም፣ ለቀደምት ነቢያትና ተከታዮቻቸውን ጭምር ነው።
አላህ ስብሓነሁ ወተዓላ ይህን ሲናገር ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ካንተ በፊት መልእክተኞችን ልኬአለሁ ለእነርሱ ሚስቶችንና ልጆችንም አድርጌላቸው ነበር ይላል። ስለዚህ ይህ ከአንድ በላይ ማግባት የሚባለው የተደነገገው አዲስ አይደለም፣ ስላለፉትም ትውልዶች ለእነርሱም ተደንግጎ የነበረ ነገር እንጂ አዲስ ለነብዩ ሰለላሁ ዐለይሂ ወሰለምና ለኡመታቸው የሆነ ነገር አይደለም ነው። ሲቀጥል የተደነገገበት ዓላማ ምንድን ነው? ሲጀምር በእስልምና የማግባት አንድ ጀምሮ የማግባት ዓላማ ምንድን ነው? መልካም ትውልድን ለማፍራት ከሚል ነው። ነቢያቶችና ተከታዮቻቸው ከአንድ በላይ የሚያገቡበት ዓላማ እርሱ ነው። አላህ ስብሐነሁ ወተዓላ ስለ ጋብቻ በተናገረ ቁጥር መልካም ዘርን ስለማፍራት ያወራል። ያን ታስቦበት ነው። እንደ ክርስትና ግን አንድ ሰው ሲያገባ ጊዜ በስሜት ከመቃጠል ለመዳን በሚል ነው። ይህም ጳውሎስ ራሱን የተናገረው ነው። ላሳያችሁ። ከምትቃጠሉ በስሜት እያለ ጳውሎስ አግቡ እያለ ይናገራል። አላህ ስለ መልካም ዘርን ስለማፍራት ይነግረናል በቁርአን ላይ። ከጋብቻ በኋላ ጳውሎስ በስሜት ስለመቃጠል ነው የሚያወራው። ለማንኛውም በእስልምና የተደነገገው ያንን ዘር ለማፍራት እንደሆነ ተናግሯል። እሺ ሌላ ጥያቄ ያለ ካለ መቀጠል ይችላል። ኡስታዝ አውፉ በለኝና አንድ ለመጨረሻ ጊዜ የምጠይቅ ጥያቄ አለ። አያሽ ሌላኛ ጥያቄ ቲክቶክ ላይ ነው፣ ግን የሆነ አንዳንድ እንትን ድምጽ የሚስቅ ምናምን ነገር ስላለው እንትን እንዳይለ ነበር ተቀናብሮበት ነው መሰለኝ። ክርስቲያኖች ኮመንት ላይ እየተናደዱ ስለ አንዴ ቆይ ላሳያችሁ። የምሬን ነው። እኔ ከራሴ ያለ አንዳች አልናገርም። ጋብቻን የደረገገው በስሜት ከመቃጠል ብታገቡ ይሻላል ነው መጽሐፍ ቅዱስ እንጂ መልካም ዘር ስለማፍራት ምናምን እና ያው እንደዚህ ጋር ጳውሎስ ምን እንዳለ ተመልከቱ። ጳውሎስ ምን አለ? ነገር ግን በምኞት ከመቃጠል መጋባት ይሻላል ይላል። በምኞት ከመቃጠል መጋባት ይሻላል። ወርስታ ጳውሎስ አላገባም። በነገራችን ላይ እንደኔ ብትሆኑ ይሻላቸዋል እያለ ይነግራቸዋል። እግዚአብሔር ምን ይላል? ሰው ብቻውን ሊሆን አይገባውም ይላል ጳውሎስ። ሰው ብቻውን ቢሆን የተሻለ ነው ይላል። ማን ነው የምትከተሉት? ትክክለኛ የትኛው ነው? ዋሲ ሰላም ነው? ልጆች ለምን ተባት አድርጉም? እሺ ኡስታዝ ሰላም ወንድም፣ ሰላም ላሰማህን አንዴ ልጨርስና የመጨረሻ ጥያቄ ነው። ለጊዜው ጥያቄ ያለኝ ሙሱ ግን በጣም ማሻአላህ በጣም አድናቂ ስለሆንኩ ነው ብራዘር። ያው የኛ ያው ፕሮፌሰር ብያለሁ፣ እውቀትህ ማሻአላህ ድንህ በጣም እኔ እንጃ እስካሁን እና በቃ ሌላ ጊዜ እገባለሁ፣ ሌላ ጊዜ አወራለሁ። ጥያቄ ሲኖር እገባለሁ። በጣም ነው የማመሰግነው። ጀዛከላህ ኸይር ሀቢቢ። وإياكم الله يرزقنا العلم والثبات والحكمة። ኡስታዝ ድምፁን ላሰማህና ቲክቶክ ላይ አይቶት ነውና ይሄ እንዴት ይታያል ብሎ አምጥቶ ያሳየኝ። እሺ ጥያቄው ምንድነው? ጥያቄው ንገረን፣ ችግር የለውም። ተሰማችሁት እናንተ ይበቃል። ጥያቄው ሴትን ከሴት ጋር ማለት ሴት ልጅ እንደ አትቅረባት የሚል ኡስታዝ ሲናገሩ ይሆን ኡስታዝ አሉ እና እነሱ ሲናገሩ ይሆናል ብቻ ስሰማው ነው የሚገባው። ኡስታዝ ላሰማ እሺ አትራቃት ብዙም አትቅረባት ይላል ተጠንቀቃት። እንደው በሐቅ ራሱ በጣም የተናቀቀ ወራዳ ተራ ነገር አታ انه يعدونها رجسا من عمل الشيطان እርኩስ ነች። እሷን ፈጣሪ ሳይሆን ሰይጣን የሰራት ይባላል። እሷ ፈጣሪ ነው ሰይጣን የሰራት ወካት እንደው ከስድ መታ ይወደቃ አሮጌ ቃታ አይደል እንደው አገልግሎቱን የጨረሰ ጫማ
አውፉ በለኝ። ያው ቅንብር እንትን ስላለው ነው ኡስታዝ። እሺ ተቆርጧል እያሉ ነው። እኔ አላውቅም። ለማንኛውም ባይቆረጥም ሰውየው ስለ መጥፎ ሴት እየተናገረ ሊሆን ይችላል። ሴቶች ወይም ሴቶች ከወንዶችም ከሴቶችም መጥፎ ይኖራል። በመልካም ማለት ነው። በደንብ ላሰማ፣ በደንብ ፍትዋን እንድሰጥበት በደንብ ላሰማ። ሰማት። ኦኬ እሺ፣ እሺ። ከመጥፎና ከሴቶች ተናገሩ። ያ ተቆርጧል እያልከው ነው። ባይቆረጥ እንደው በጥቅሉ እንተንስ መጥፎ ሴትን ከሆነ እያለ የሚናገረው ያን ከመጥፎ ማንነቷ እስክትስተካከል ድረስ እርሷን መጥፎን ሰው እንትን እንደምትል ከይፈ ተዓመል መዓ الرجل الشر መጥፎን ሰው ከእርሱ ጋር እንዴት መኗኗር እንዳለብህ እየገለጸ ሰውየው እንዲህ አይነቶችን ቃላቶች ሊጠቀም ይችላል። እንደ አጠቃላይ ግን እነዚህ ክርስቲያኖች ቁርአንና ሐዲስ ላይ ጠቅሰው መተቸት ባቃታቸው ጊዜ ምን ያደርጋሉ? ቪዲዮና ቪዲዮ እየቆረጡ ምናምን እንደዚህ አላህ ሙስተዓን። እንዳጠቃላይ እርኩስ የሚል ቃል ሰማሁኝ ልበል። በቁርአንም በሐዲስም ላይ ሴት ልጅን እርኩስ የሚል ቃል የለም። መጽሐፍ ቅዱስ ላይ ነው እርኩስ የሚል ያለው። ሰው ትክክል ሊናገር ይችላል፣ ስህተት ሊናገር ይችላል። በቁርአንም ሆነ በሐዲስ ላይ እርኩስ የሚል ሴት ልጅን የለም። እንዲህ ብሎ መጥራት ሴት ብትሆን አይቻልም። መጽሐፍ ቅዱስ ላይ ግን ሴት ልጅ እርኩስ እንደሆነች እግዚአብሔር ይናገራል። እሱን ላሳያችሁ አንዴ ላሳያችሁ። ኢስላም የሚተቸው በቁርአን እና በሐዲስ ነው። እሺ፣ ለዚያም ቁርአን እና ሶሒህ በሆኑ ሐዲሶች ትችት ካላችሁ ማቅረብ ትችላላችሁ። የክርስቲያን ሰባኪዎች ሁላቸው እንዲህ አይነት ቪዲዮ እያሯሯጡ አከሌን ሰው እንዲህ አገኘን፣ አከሌ ሰው እንዲህ የሚል ቃልች አገኘን። ሰው ዋት የአንድ ግለሰብ ተናገረና የኢስላም መለኪያ ነው ማለት አይደለም። እንደ ማስረጃ ነው፣ እንደ ቁርአንና እንደ ሐዲስ ወይንም ደግሞ እንደ መጽሐፍ ቅዱሳችሁ ክርስትና ይነበብና ይተቻል። ታቻለ አይደል? በቁርአን እና በሐዲስ ላይ ሴት ልጅ እርኩስ ነች የሚላለው ወይ ኢላ በፍጹም የለም። ክርስትና ላይ ግን ሴት ልጅ እርኩስ የተባለችበትን እንዳሳያች ቃል በቃል ማስረጃ ኔት አድርጉ ልጆች፣ ኔት አድርጉት። ከላይ ኑን አሳያችሁ። ሴት ልጅ በወር አበባ ጊዜ ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገሟ 7 ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው። ልብ በሉ፣ የሚነካት ሰው እሷን የዛኔ ማንም ሊነካት አይገባም። የሚነካት ሰው ይረክሳል። ቀጥሎ ምን አለ? መርገምም ስትሆን የምትተኛበት ነገር እርኩስ ነው አለ። የምትቀመጥበትም ነገር እርኩስ ነው። መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም እርኩስ ነው። በመኝታዋም ላይ ወይንም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። ማንም ከእርሷ ጋር ቢተኛ መርገሟን ቢነካው 7 ቀን እርኩስ ነው። የሚተኛበትን መኝታ ሁሉ እርኩስ ነው። ይወሰዶ በቁርአን ወይ በሐዲስ ላይ ይሄን የሚያመጣን ክርስቲያን አለ? እርኩስ ነች ሴት ልጅ የሚል ነው። ቃል በቃል ያው አይደለም። እርሷ የሚነካት ሁሉ እርኩስ ነው። እዚህ ቦታ ላይ ብቻ ነው ላ አይደለም። ሴት ልጅ በምትወልድ ጊዜ እርኩስ ናት። ኑ ላሳያችሁ። ምን አለ? እግዚአብሔር ሙሴን እንዲህ ብሎ ተናገረው። ማን ነው ተናጋሪው? እግዚአብሔር። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅንም ብትወልድ 7 ቀን ያህል የረከሰች ናት። ያሁን ጥያቄው ማርያም ወንድ ልጅ ነው ወይ የወለደችው? አዎ ወንድ ልጅ ነው። ስለዚህ 7 ቀን ያህል የረከሰች ነች እያለ ነው። ማርያም ትረክሳለች ወይ ነው? ኢየሱስስ እናቱን አርክሷል ወይ ለ7 ቀን ወይ ነው? እንደዚያ ከሆነ ከባድ አደጋ ነው። በራሱ ጊዜ እግዚአብሔር ራሱን እየተሳደበ ነው ማለት ነው። ኢየሱስ እግዚአብሔር ነው ብላችሁ ታምናላችሁ አይደለ? ያው ወንድ ልጅ ከወለደች አንድ ሴት ልጅ ለ7 ቀን ያህል እርኩስ ነች እያለ ነው። ይዛችኋል አይደለ? ይህ ነው። እሺ ኡስታዝ ቆይ
ላይፍ ኢዝ ዋንስ ነግባ በኮሜንት ላይ ደጋግማ እየጻፍ ገና አሁን አየሁት። የተናሳ ነግባ ልክልህ ወርደሃል። ነግባ ልክልሃለሁ ድጋሜ የጻፍከውን ኮሜንት ላይ እንዳትረሳው በደንብ አድርገህ ያዘው በጭንቅላት ልክልሃለሁ። يلا تعال ساعد معنا ኡስታዝ ነግባ ልክልሃለሁ። تعال ልክለት ወላሂ ወዳ ወጣ። አሁን በድጋሚ ልክልሃለሁ አትገባም። እንዲህ አይነት ነገራቶች ስናወጣ ጊዜ ኮሜንት ላይ የተሳደበ ነው። በስልምና እንስሳትን መገናኘት ይቻላል እያለ ነው። እናግባ ያላ تعال ሁሴን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሄ አሁን ልጁ የጠየቀው ላይ ኢስላም ሴቶችን እርኩስ ይላል የሚባለው ላይ በጣም ሚዲያው ላይ በጣም ሲናፈስ የነበረ ነው እና ምንድነው ፕሮግራሙ የተላለፈው ሚንበር ቲቪ ላይ ነው። የፍሉሃ መስጊድ አሰጋጅ ኡስታዝ ናቸው። ፕሮግራሙ ያው አብዛኛው ያውቀዋል፣ ኸሚስ ምሽት ይባላል። እዛ ላይ የተላለፈ ፕሮግራም ነውና ቆርጠው ነው ሙስሊም ያልሆኑ ሰዎች ያቀረቡት እና ምንድነው እዛ ጋር ኡስታዙ እየተናገሩ ያሉት በጃሂልያ ዘመን ነቢያችን ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ያንን የጨለማ ዘመን ሙስሊም ያልሆኑ ሰዎች ሴቶች ላይ ሲያንጸባርቁ የነበሩት ለምሳሌ ሴት ልጅ ከነ ህይወቷ ትቀበር ነበር። ሴት ልጅ እንደ ሰው አትታይም ነበር። ሴቶች እንደ ዕቃ ነበር የሚታዩት እና ኢስላም መጣና ያንን ሁሉ ነገር አጸዳና ሴቶች ክብር ያላቸው እንደሆኑ ከሰው አደም እንደሆኑ ከበኔ አደም እንደሆኑ ምናምን አስተማረ ማለት ነው። እና ኡስታዙ እየተናገረ ያሉት የጃሂልያን ዘመን ነው እንጂ የኢስላምን አስተምህሮ አይደለም። ይሄንን ነው እየተናገረ ያሉት። የጃሂልያውን ዘመን ግን ቆርጠው አመጡና ኢስላም እንደዚህ ይላላሉ ማለት ነው። እና ይሄን ማወቅ የፈለገ ሰው ፕሮግራም ዩቲዩብ ላይ ኸሚስ ምሽት በሚል ፕሮግራም ሚንበር ቲቪ ላይ ኸሚስ ምሽት ክፍል ስንት ነው 213 ላይ ሴትን ያገለገለ ዓለም የሚል ርዕስ ነው ያለው። ያንን እየገባችሁ ሁላችሁም እዩትና አሰራጩት። ሐሰታቸውን እናጋልጥ ሁላችንም። ጀዛከላህ ይላ ማለት ነው። መርሐባ። እሺ ምን ያክል ከሃዲዎች እንደሆናችሁ ወላሂ በተግባርም ራሱ ማለት ነው በጣም ከባድ ነው። ይህን ያክል ክህደት መስራት ልክ ባለፈው አሁን ለታ አንድ ልጅ ገብቶ ሲጠይቅ ነበር በእስልምና ድንጋይ ታመልካላችሁ አለ። አውጣ ስለው ሰዎች እስልምና ነቢያችን ሰለላሁ ዐለይሂ ወሰለም ከማስተማራቸው በፊት የነበሩበትን መንገድ የገለጹትን ሐዲስ ኩና ነዕቡዱል ሐጀር የሚል እኛ ድንጋይ ስናመልክ ነበር ብለው ሰሃቦች የተናገሩት አለ። ያንን አመጣ ነበርን እያሉ እየተናገሩ ሰሃቦች ከዚያ በኋላ ከዚያ አምልኮ እንደወጡና አንድ አምላክ የነብያት አምላክ የሆነውን አላህ ሱብሓነሁ ወተዓላ ሲያመልኩ እንደነበር የተናገሩበትን እሱን አላነብም። ነገር ግን ከላይ ያለውን ብቻ አንብቤ ይበቃኛል አለ። እንደዚህ ተገቢ አይደለም። እሺ ሰላም፣ እንዴት ነህ አብርሃም? ሰላም ብያለሁ። ኡስታዚ ሹክራን፣ አላህ እድሜና ጤና ይስጥህ። ጀዛከላህ ኸይረን። በድጋሚ ጥያቄ ካለኝ እመጣለሁ ብዬ አስባለሁ። ወላሂ እድሜና ጤና ይስጥህ። በጣም ወድና ማከብርህ ኡስታዚ ነህ። ጀዛኩሙላሁ ኸይረን። እያኩም ሌላ ጥያቄ አለሽ? ቅድስት ጥያቄ አለሽ? ሄሎ። እሺ ከላይ የገባ ሰው ካለ መጠየቅ ይችላል። يلا نزلوهم تحت بسرعة. وسو አይሰማም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ታች ጠለዝ ወደታች አስቼ ወረዳ አንድ ታሪክ ትዝ አለኝ። የደጋ ልጅ ነውና
ወደ አዲስ አበባ ለተወሰነ ጊዜ ሄደ። በቃ የአራዳ ልጅ ምናምን አጫወተ። ቋንቋው ምናምን ተቀይሯል። ልክ ከተወሰነ ወር በኋላ ምናምን ሲመጣ ደጋም ሰላም እያለ አንቺ እንዴት ነሽ ምናምን አባቱ ጋር ሲደርስ አንቺ አባቴ እንዴት ነሽ አለሽ ወይ አባቴ አንቺ አባቴ። በዛው ልጅ እስካሁን ድረስ አንቺ አባቴ ተብሎ ቀረ። ዛሬ አላልኩም የደጋን ሰዎች ናቸው ያሉት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ አንድ ጥያቄ ነበረኝ። አማርኛ ብዙም አልችልም፣ በኦሮምኛ ልጠይቅ። ጋፊን ቀባ ጋፊ ቀባ ጅርቱ ጅራ እንደላማ እሺ፣ አመሰግናለሁ። እሺ ገለተው ሰላም አለይኩም። አካም ጅርታ አወረዷት። ለምን አወረዳችኋት?